ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ ሰሞኑን እዚህ ሶሻል ሚዲያ ላይ የቅዱሳን ስዕላትን ወይም ደግሞ ስለ አድኖ እየቀደደች ስታሰራጭ የነበረችውን ግለሰብ በቁጥጥር ስር እንዳዋለና ምርመራ እንደከፈተ የአዲስ አበባ ፖሊስ አስታወቀ። የቅዱሳን ስዕላትን በመቀዳደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ ዛሬ መስከረም 16 በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ። ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለኝ። እንኳን ለ2018 ዓመተ ምህረት ለመስቀል በዓል በሰላም በጤና አደረሳችሁ አደረሰን። ዛሬም አዳዲስ ቪዲዮና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ሰሞኑን ቲክቶክ ፕላትፎርም ላይ በተለይ በዚህ ወር በቅድስት ቤተክርስቲያን ላይ የመጣት በተለይ በቅድስት ቤተክርስቲያን ውስጥ በሚገኙ ቅዱሳን ስዕሎችና በቤተክርስቲያን አገልጋዮች ላይ እየደረሰ የነበረው ጫናና ጭቆናን በተመለከተ በጣም ብዙ ዝግብና ጭቅጭቅን አስነስቶ ነበር። የመጀመሪያው በቤተክርስቲያን ውስጥ የሚገኙ ቅዱሳን ስዕሎችን የቀደደችው ሴት የቀደደ ወንድ ምን ላይ ደረሰ? ለህግ አካሎችስ መልስ ይሰጡናል ብለን እየጠበቅን ነበር። ዛሬ ምን መልስ አግኝተናል ማለት ነው። ደስ ይላል። በሁለተኛ ደረጃ ነጋሽ በዳዳን እያስፈራራ የነበረው ወይም የኢትዮጵያ መከላከያ ሰራዊትን ለማሰደብ የፈለገው የኢትዮጵያ መከላከያ ሰራዊትን ሚሊተሪ በመልበስ የአንድ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ግለሰብን ጋዜጠኛ የሆነን ሰው በማስፈራራት የተጠየቀው ግለሰብ ምን ላይ ደርሶ ይሆን? ይቅርታ ይጠይቋል የሚባል ነገር አለ። ተንበርክኮ ይቅርታ የጠየቀበት አጋጣሚ አለ። ቆረጥ አድርጌ ያሳየኋችሁ ቪዲዮ ሀሳባችንን እየሰጠን የምናያቸው ቪዲዮዎች ናቸው። እስከ ቪዲዮ ግን አብራችሁ ነው። ከዛስ እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ሀሳባችንን በደንብ እንሰጣለን። ልጅቷ እንግዲህ የቅዱሳን ስዕልን በመቅደድ ብዙ ውዝግቦችን አስነስታ ነበረ። እርስ በርስ አባልታን ነበረ። ተስማምተን የኖርን ሃይማኖተኞች እንዳይቀሰቀሱ እንግዲህ በሷ ምክንያት እንዲቀሰቀስ ተደርጓል ማለት ነው። ሌላ እምነትና የኦርቶዶክስ እንዲጣላ እርስ በርስ እንዳይስማሙ ምናምን በሷ የተነሳ ሁሉ ብዙ ነገር ተነስቷል። እንግዲህ ተበዳይ ከነበደሉ የታሰረበት አጋጣሚ አለ። ይሄም በሷ የተነሳ ነው። ስለዚህ ሷስ ለምንድን ነው የማትታሰረው እያልን ቀኝ እጃችን እያወጣን ለቅድስት ቤተክርስቲያን እየጮህን ያለን ወጣቶች ድምጻችን ተሰምቷል ማለት ነው። ዛሬ ትክክለኛው መረጃ ወጥቷል። በጽሁፍም የፖሊስ ኮሚሽኖች ወይንም የኢትዮጵያ የፖሊስ ኮሚሽኖች በጽሁፍ ገልጸዋል። ልጅቷን በቁጥጥር ስር አውለናታል ብለዋል። እሱን አብረን የምናይ ነው የሚሆነው። የመጀመሪያው ቪዲዮ ላሳያችሁና ሀሳባችን እንሰጣለን። መጀመሪያ ግን እናንተ አድርጉ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ ጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ አድርጋችኋል። በተለይ ሼር አድርጉልኝና ለሁሉም ኦርቶዶክሳውያን ይሄ ነገር ለቆጫቸው ለሌሎች ቤተ እምነት ተከታዮችም ለፕሮቴስታንቶችም ለሙስሊሞችም ይሄ የቅዱሳን ስዕል መቀደድ ላንገበገባቸው ሰዎች እንድታደርሱልኝ በእግዚአብሔር ስም እጠይቃለሁ። አሁን ወደ መጀመሪያው ቪዲዮ እንሄድና ሀሳባችንን በደንብ ነው የምንሰጠው ማለት ነው። እንግዲህ በቲክቶክ ፕላትፎርም ላይ አሉ የተባሉ ጋዜጠኞች ቲክቶክ ሰገነት ላይ ከፍ ያሉ ጋዜጠኞች ናቸው እየዘገቡ ያሉት። ስለዚህ እሱን ቪዲዮ አይተን ሀሳባችንን በደንብ እንሰጣለን ማለት ነው። ወደ ቪዲዮ ልውሰዳችሁ። ሰሞኑን እዚህ ሶሻል ሚዲያ ላይ የቅዱሳን ስዕላትን ወይም ደግሞ ስለ አድኖ እየቀደደች ስታሰራጭ የነበረችውን ግለሰብ በቁጥጥር ስር እንዳዋለና ምርመራ እንደከፈተ የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ፖሊስ እንዳስታወቀው ከሆነ ግለሰቧ ቤተልሔም ሚሊዮን የምትባል ስትሆን ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በሕግ የሚያስጠይቅ ሕገወጥ ተግባር በመሆኑ ፖሊስ ግለሰቧ በፈጸመችው ድርጊት መስከረም 16 ቀን 2018 ዓ.ም በቁጥጥር ስር በማዋል ምርመራ እያጣራ እንደሆነ አስታውቋል። የቅዱሳን ስዕላትን በመቀዳደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ ዛሬ መስከረም 16 በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ቤተልሔም ሚሊዮን ሳውል ባለው ከላይ የምትመለከቷት ግለሰብ ሰሞኑን የቅዱሳን ስዕላትን በመቀዳደድ በማህበራዊ ሚዲያ በማሰራጨት በርካታ የኦርቶዶክስ እምነት ተከታዮችን ማስቆጣቷም ይታወቃል። ፖሊስ ግለሰቧ በፈጸመችው ድርጊት መስከረም 16 2018 ዓ.ም በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ መምሪያ አስታውቋል። በአሁኑ ሰዓት ሰበር ዜና ተሰምቷል። የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ መስከረም 16 ቀን 2018 ዓ.ም በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ዛሬ ድርብ በዓል ነው የምናከብረው። የእመቤታችንን ስዕል የቀደደችው እቺ ልጅ የአዲስ አበባ ፖሊስ ዛሬ በቁጥጥር ውስጥ እንዳዋላት ተነግሯል። ግባ እንኳን አደረሳችሁ ኦርቶዶክሳውያን። መጀመሪያው ቪዲዮ ይሄን ነው የሚመስለው። እቺ ሴት እኛን ኦርቶዶክሳውያንና ሌሎች ቤተ እምነት ተከታይ ወንድሞቻችንን እርስ በርስ አያይዛናለች። አዎ የእመቤታችንን የቅድስት ድንግል ማርያምን ቅዱሳን ስዕል በአደባባይ ላይ ከፍ አድርገን ይዘን እንዳንወጣ ምክንያት ሆናናለች። ስለዚህ
እቺ ሴት መጠየቅ፣ እቺ ሴት መከሰስም መታሰርም ካለባት መታሰር አለባት ብለን እየጮኸን የነበረው እኛ ላይ የተሰራው ስራ ህጋዊ ስላልሆነ በህገ መንግስት ደረጃም ስለሚያስጠይቅ ነበረ። አዎ እንግዲህ የአዲስ አበባ ፖሊስ ኮሚሽን እንዳወጡት መረጃ ከሆነ ታስራለች፣ በህግ ቁጥጥር ስርም አውለናታል እያሉ ቪዲዮ እንደዚህ አይነት ጽሁፍ ለቀዋል ማለት ነው። እንደምታዩት ነው ጽሁፉን። ይህን ጽሁፍ አቁማችሁ ማንበብ ትችላላችሁ ማለት ነው። እኛ ኦርቶዶክሳውያን ስለ እመቤታችን ስለ ቅድስት ድንግል ማርያም ፍቅር ሲወራም ሲነገርም ልባችንን በጣም ነው የሚመስጠን። ስለዚህ እቺ ሴት መጠየቅ ነበረባት። በሷ የተነሳ የታሰረው ባሩኬ የመስቀል በዓልን እንኳን ሳያከብር እስካሁን ድረስ ባለው ሰዓት በማረሚያ እንደሚገኝ አብዛኞቻችን እናውቃለን። ስለዚህ የሃይማኖት ጦርነት ሰላም እንዳይከሰት የሚያደርጉት ሰላም እንዳይሰፍን የሚያደርጉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ወጣቶች ሳይሆኑ ቅድስት ቤተክርስቲያንን ጠል የሆኑ ሰዎች ሌላ አጀንዳን በመቀስቀስ ሌላ አቡታራ እንዲፈጠርና ሌላ ጭቅጭቅ አንዱ አጀንዳ ተቋጨ ስንል ሌላ አጀንዳ እንዲነሳ ወይም መነጋገሪያ እንዲሆኑ ስለሚፈልጉ ነው። እኛ ኦርቶዶክሳውያን ደግሞ ስለ ቅድስት ቤተክርስቲያናችን እንቆረቆራለን። ስለ እመቤታችን ስለ ቅድስት ድንግል ማርያምም ያገባናል ብለን በጮህን ጊዜ እንደዛ አይነት ነገር ተፈጠረ። ባሩኬን እንኳን አደረሰ በሉልኝ ብዬ በቲክቶክ ላይ በለቀኩት ቪዲዮም አብዛኞቻችሁም ደውላችሁልኝ ነበረ። ስለዚህ እኛ ኦርቶዶክሳውያን እያልን ያለነውና እየጠየቅን የነበረው ቅድስት ቤተክርስቲያናችንን አትንኩብን፣ ቅዱሳን ስዕሎቻችንንም አትቅደዱብን፣ አታቃጥሉብን እያልን ድምጽ ነበር የሆነው። እኛም እየጮህንባቸው የነበረው ብፁዓን አባቶች ላይ ነበረ። ብፁዓን አባቶችም ግን መልስ አልሰጡንም ነበር። አንድ አባት አገኘን ብለን ደስ ባለን ጊዜ አባታችን አባ ህፃን ሚዲያ ላይ ወጥተው የተናገሩት ድንቅ ነገር ነበር። እመቤታችን ቅድስት ድንግል ማርያም ከምትቀደድ የእሷ ስዕል አድሮ ሲቀደድ ከማይ እኔ ብታረድ ይሻለኛል ብለው ነበረ። ግን ሳይውል ሳያድር ደግሞ ሌላ ምላስ አወጥተው እመቤታችን ቅድስት ድንግል ማርያም በአደባባይ ይዛችሁ እንዳትወጡ በማለት አዋጅ በማወጅ አዎ እንኳን ደስ አላችሁ። አባ ህፃን ያሰቡት ነገርም ተሳክቷል። ወጣቶቹም የመጣው ይምጣ ብሎ የእመቤታችን የቅድስት ድንግል ማርያምን ከፍ አድርገው በአደባባይ አወጥተው በትላንትናው ዕለት የመስቀል ደመራ በዓልን ተከብሯል ማለት ነው። ስለዚህ ዋናው ፍሬ ሀሳባችን እቺ ሴት ከታሰረች፣ እቺ ሴት ከተጠየቀች እሷ ወንጀል ውስጥ መግባቷ የእሷ መታሰር ለእኛ ምንም ጥቅም የለውም። ይቅርታ መጠየቅ ካለባት ይቅርታ መጠየቅ አለባት። አባቶችን ማናገር ካለባትም አባቶችን ማናገር አለባት። የበደለችው አንድ ሰው ወይንም የእመቤታችን የቅድስት ድንግል ማርያምን ቅዱሳን ስዕል ሳይሆን የበደለችው 67 ሚሊዮን የሚከተላትን ኦርቶዶክስ ተዋሕዶ ሃይማኖትና 67 ሚሊዮን ህዝቡን አንገቱ ላይ ማህተም ያሰረ ሰው ነው። ስለዚህ እኛ ኦርቶዶክሳውያን ወጣቶች እየጮህን ነበረ። የጮህነው ድምፅም ከመሬት ውስጥ ተቆፍሮ ገብቶብናል። ድምፃችን ሊሰማልን አልቻለም። እንዲያውም እኛ ከጮህነው ድምፅ ይልቅ የአንድ ሰው የሁለት ሰው ድምፅ ተሰምቶ ባሩኬ በዚህ ሰዓት በማረሚያ ገብቷል። ስለዚህ እባካችሁ ኦርቶዶክሳውያኖች አሁንም ቢሆን ቅድስት ቤተክርስቲያን ላይ መስራት ይጠበቅብናል። ቅድስት ቤተክርስቲያናችን የምናንቋሻት እኛ ነን፣ እንድትሰደብ የምታረጋት እኛ ነን። ሁሌ ነው እኔ እንደዚህ አይነት አማርኛ የምደጋገመው። ለቅድስት ቤተክርስቲያን ካለኝ ፍቅር የተነሳ ለእመቤታችን ለቅድስት ድንግል ማርያም ካለኝ ፍቅር የተነሳ ነው። ልጅቷ በነገራችን ላይ አላወቀችውም እንጂ የቀደደችው ጌታችን መድኃኒታችን ኢየሱስ ክርስቶስን አብራ ቀደዋለች። በዛ ስዕል ላይ ጎልታ የምትታየው እመቤታችን ቅድስት ድንግል ማርያም ወይንም ስዕል አድኗ ከፍ ብሎ ስለታየ ነው እንጂ የዛን ጊዜ የቀደደችው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። እሷ የምታመልከውን አምላክ የወለደችላት እሷ ነች። ስለዚህ እንደዚህ ማድረግ የለባትም ነበረ። ለማንኛውም ኦርቶዶክሳውያን እንኳን ደስ አላችሁ አልልም። የአንድ ሰው መታሰር ብዙ መከራ ያመጣልና ለቤተሰቦች ብዙ ጸጸት፣ ቤተሰቦች የሚያለቅሱትን ደም እንባ እናስታውሳለን። የእሷ እናት ራሱ ያለቀሰችውን ጉድ እናስታውሳለን። አይደለም ታስራ ሳትታሰር ልጄ ጤነኛ አይደለም እያለች ያለቀሰችበት ጊዜ ነበረ። ስለዚህ ለቤተሰብ ለወላጅ እናቶች በጣም መከራ እንደሆነ እናውቃለን ማለት ነው። ስለዚህ እባካችሁ ቅድስት ቤተክርስቲያናችን ላይ እንስራ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ውጭ ያላችሁም ሃይማኖታችሁን አክብሩ፣ የእኛንም ሃይማኖት አክብሩ። እኛም የእናንተን እናከብራለን። እኛ ቅድስት ቤተክርስቲያንን አትንኩብን፣ ቅዱሳን ስዕሎቻችንን አትንኩብን እንጂ የፈለጋችሁን ነገር ማምለክ የፈለጋችሁን ማመን ትችላላችሁ። እናንተ ኦርቶዶክሳውያን ማርያምን ስለምታመልኳት ይውጣላችሁ እያልን ነው የምንቀደው ትላላችሁ። እኛ ምንም ይወጣል ነገር የለም። እመቤታችን ቅድስት ድንግል ማርያም ብናመልካት የመጀመሪያው ተቃዋሚ እሷ ነበረች የምትሆነው። ለምን? ልጄ አምላኬ ነው ስላለች ማለት ነው። ለማንኛውም ቀጣይ ደግሞ የይቅርታ ቪዲዮ አለ። ያንን ቪዲዮ እስኪ መከላከያ ሰራዊቱ ነጋሽ በዳዳን አስፈራርቶ ነበር የሆነ ጊዜ ላይ። አሁን ደግሞ ይቅርታ ብሏል። ወደ ቪዲዮ ልውሰዳችሁ።
ለዚህ ብላቴና ወይም ለዚህ ግለሰብ ሼር እያደረጋችሁ በፍጥነት አድርሱለት። ወንድሜ በአይናችን ውስጥ ከገባ ቆይታል። ለአንድና ለመጨረሻ ጊዜ ልንገር፣ ትልቅ ችግር ውስጥ ነህ። ትልቅ ችግር ውስጥ ነህ። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ። ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። ሰዎች ሌላኛው ቪዲዮ ይሄ ያያችሁትን ይመስላል። መጀመሪያ ላይ ቆረጥ ያረኩላችሁ ቪዲዮ ይሄ የመከላከያ ሰራዊት የለበሰ ወንድማችን እንግዲህ በመከላከያ ሰራዊት በሚኒተሪው ልብስ ነጋሽ በዳዳን ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋዜጠኛ ስለ ቅድስት ቤተክርስቲያን የሚቆረቆረውን ወጣት ወንድማችንን ያለው በአይናችን ውስጥ ከገባህ ቆይታል፣ ፈንጂው ሊፈነዳ ደግሞ ሰዓታት ነው የቀረው እያለ እያስፈራራ የነበረ ወንድማችን ነው። እኔ ወንድማችን ነው ምለው በነገራችን ላይ ባይሆንም ማለት ያው እኛ ኦርቶዶክሳውያን ፍቅርና ይቅርታን ስለሚያስተምረን እኛ ክርስቶስ ማለት ነው። እና ከዛም በኋላ እንግዲህ ብዙ ነገሮች ተነሱበት። ነጋሽ ሚዲያም የራሱን የሆነ ሀሳብ ሰጥቶለታል። ብዙ ሚዲያዎችም ስለዚህ ሰውዬ እንዴት በመከላከያ ሚሊተሪ ልብስ ልታስፈራራ ትችላለህ ተብሎ ያው በህግና በመሰረቱ መሰረት አንቀጽ በተጻፈው መሰረት አንብበውለታል ማለት አይደለም። አንድን ጋዜጠኛ ማስፈራራት ቀርቶ የሌላ ጠላት ቢሆን ራሱ ከተማረከ በኋላ እንደዚህ ማስፈራራት መግደል እንደማይቻል ህገ መንግስቱን እሱ ራሱ ያውቀዋል፣ መከላከያ ሰራዊት አባል ከሆነ ማለት። ለነገር ግን ይሄ ሰውዬ ይሄን መከላከያ ሰራዊትን አይወክልም። መከላከያ ሰራዊቶች ስብዕናቸው በፍቅር የተገነባ ነው እያልን ሁላችንም ሰርተን ነበር። ከዛን በሳይውል ሳያድር በ3 በ4 ቀን ውስጥ ደግሞ ከዚህ ሀገር እየሄድኩኝ እየሸሸው እኔ ላይ በሚመጣብኝ ሰፈሬ ውስጥ እያሳደዱኝ ስላስቸገሩ ወደ ሌላ ሀገር ሲሄድ የመኪና አደጋ ደርሶብኝ ያለሁት ሆስፒታል ነው በማለት በጽሁፍ አጋርቶ ነበረ። የውሸት ብዛት ማለት ነው። ከዛን በሶስተኛ ደረጃ ግን የመጨረሻው አማራጩ ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ያስከፋውን እንዲያውም ያስቀየመውን ህዝብ ይቅርታ መጠየቅ ነበረ። እንደዚህ እንዳያችሁት እንግዲህ ነጋሽ ወንድሜም እና ያስከፋዋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ይቅርታ በማለት እንግዲህ እንደዚህ አይነት ቪዲዮ ሰርቷል ማለት ነው። ችግር የለውም። እኛ ኦርቶዶክሳውያን ይቅርታ የመቀበል ችግር የለብንም። ለምን? እኛ የምናመልከው ትክክለኛው ክርስቶስ ፍቅርና ይቅርታን ሊያስተምረን ስለሆነ መስቀል ላይ የተሰቀለው እኛ ይቅርታችንን ተቀብለናል። ሌሎቻችሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ የሆናችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠል የሆናችሁ ሰዎች ግን ለራሳችሁም ቢሆን አስቡ፣ ጥንቃቄ አድርጉ። ያ ማለት ይሄ የማስፈራራት መልእክት አይደለም። የአንድን ቤተ እምነት ማክበር ራስንም ማክበር መከበርም ነውና፣ ስለዚህ እንደዚህ ልፍ ያለ ነገር ባይወጣ ወይንም መነጋገሪያ እንድንሆን ለፍምስና ለእውቅና የምንሰራው ነገር ባይኖር በጣም የተሻለ ነው የሚሆነውና እንደዚህ አይነት ነገሮችን ማስፈራሪያ ባይመጣ ሌላ አሁን በእናንተ ስር ያለ ቤተሰብ በእናንተ ስር ያለ ህዝብን ባናሰድብ በጣም የተሻለ ነው የሚሆነው። እኛ ብንጮህ ቀኝ እጃችንን ብናወጣ ስለ ቅድስት ቤተክርስቲያናችን ነው። ሌሎች ቤተ እምነቶችም ቤተ እምነታችሁ የሚነካባችሁ ከሆነ ቀኝ እጃችሁን የማታወጡበት ምንም አይነት አጋጣሚ የለም። እኛ ያንን አይደለም የምንቃወመው። ሌሎች ቤተ እምነት ኦርቶዶክስ ላይ ግን ያላቸው ተጽዕኖና ያላቸው ጫና በጣም ከፍተኛ ነው። ኦርቶዶክስ ተዋሕዶ ሃይማኖት ደግሞ በነግራኝ አህመድም ጊዜ ያን ሁላ ፈተና ያለፈች ቤተክርስቲያን ነች። ከኛ ውጪ ያሉ ቤተ እምነቶች ኦርቶዶክስን ካልነቀፉ፣ ኦርቶዶክስን ካልተሳደቡ፣ ኦርቶዶክስ የምታስተምረው ወንጌል ሐሰተኛ ነው ብለው ካልነቀፉ በስተቀር ወንጌል ያስተማሩ አይመስላቸውም። ማንኛውም ቸርች ስትሄድ በተለይ ፕሮቴስታንቶች ጋር እዛ ቤት ተብሎ መጠቆሚያ ሆነናል። ግን እኛ ጋር ነው ትክክለኛው ክርስቶስ ያለው፣ እኛው ጋር ነው፣ ኦርቶዶክስ ጋር ነው። ስለዚህ እነሱ ኦርቶዶክስን ካልተሳደቡ፣ እንደዚህ አይነት ነገሮችን ካልተጠቀሙ፣ ቅዱሳን ስዕል ካልቀደዱ፣ ቅዱሳን ስዕሎቻችን ላይ ምራቃቸውን ካልተፉ ወንጌል ያስተማሩ አይመስላቸውም። ስለ ታምረ ማርያም ገድሎች፣ ታሪኮች፣ የጻድቃን ሰማዕታትን ገድሎች ካልነቀፉ ትክክል አይደለም እነሱ ብለው ካልነቀፉ በስተቀር ወንጌል ያስተማሩ አይመስላቸውም። ስለዚህ ለዛ ነው ጥንቃቄ አድርጉ የምንለው ማለት ነው። አሁን ይሄ መከላከያ ሰራዊት እንግዲህ ራሱ ተከብሮ ሰውንም አስከብሮ የሚኖር ሰው ነው። መከላከያ ሰራዊት መጀመሪያ ልባቸው በፍቅር ነው፣ ስብዕና ነው የሚገነባው። ከህዝብ ጋር ተስማምተው እንዲኖሩ፣ ዳር ድንበራቸውን እንዲያስጠብቁ፣ የሀገር ህልውናቸውን እንዲያስከብሩ በፍቅር በሰላም ስብዕናቸው ይገነባል። ከዛም በኋላ ነው ከህዝብ ጋር እንዲቀላቀሉ የሚደረገው እንጂ ሚዲያ ላይ ወጥቶ ያላግባብ የሆነ ነገር ተናገር የሚል መከላከያ ሰራዊት ላይ ህገ ደንብ ላይ የለም። ማንኛውም
ጽሁፍ ላይ የለም ማለት ነው። ጋዜጠኞች ደግሞ የመንቀፍ መብት አላቸው። ጦርነት አያስነሱ እንጂ መንግስት የሚያነሳውን ሐሳብ የመንቀፍ መብት አላቸው። ማንኛውም ሰው የሚያነሳውን ሐሳብ የመንቀፍ መብት አላቸው። ሰላማዊ ሰልፍ የመውጣትም የማስወጣትም መብት አላቸው። ይሄ አንቀጽ 13 ነው ምናምን ነገር የተደነገገ ነገር ነው በህገ መንግስቱ መሰረት ማለት ነው። ስለዚህ እንደዚህ አይነት ነገር የምታነሱ ሰዎች፣ ቤተ እምነትን ለመጥላት ለማስጠላት የምታደርጉ ሰዎች፣ እንቅስቃሴ የምታደርጉ ሰዎች ባካችሁ ለራሳችሁም ለሌላው ከናንተ ስርም ላሉ ህዝቦች ጥንቃቄ አድርጉ ለማለት መልእክታችንን እናስተላልፋለን። ቀጣይም ቪዲዮ አለ። እስኪ ያንን ቪዲዮ አይተን ደግሞ ሐሳባችንን እንሰጣለን። ወደ ቪዲዮ ልሰዳችሁ። ይሄ የምታዩት ቪዲዮ በትናንትናው መስቀል በመራ በዓል ሲከበር የእመቤታችን ቅድስት ድንግል ማርያም ስዕላት ማንኛውም ሳንሰጥ በቲሸርት ሆነ በፖስተር ይዛችሁ መውጣታቸው ነበር። አብዛኞቹ ተባለ። ሌላው ሙጣት ደግሞ ያመጣውን ያምጡ እንደዚህ እመቤታችን ከፍ እያደረገ ያው ለበለቡ ተስፋ ሌላ ማናደር ፍራንስ ክርስቶስ ጋር የምታስታርቀን ይህ በዓል እንዲከበርን ያደረገችን የታችን መድኃኒታችን ኢየሱስ ክርስቶስ የወለደችልን ክርስቲያኖች እያሉ በእንደዚያ ይዘውት በነገራችን ላይ ኦርቶዶክሳውያን እኮ መብታችን እኮ ነው። እመቤታችን ቅድስት ድንግል ማርያምን ይዘን የሚወጣን መብት አለን። እንዲህ ለእኛ ተሰጥታናለች። ስለዚህ ከፍ ካላደረግናት፣ ካልዘመርንላት፣ ካልወደድናት፣ ካላከበርናት ለምንድን ነው የተሰጠችን? ስለዚህ ይዘን የመውጣት መብት አለን። በዓላችን ሲከበር ሌሎች በዓሎች ላይ ኢሬቻ ምናምን ሲከበር ይሄን ልበሱ እና አትልበሱ አይባልም እኮ። ሰው የፈለገውን ነገር የመልበስ መብት አለው፣ የፈለገውን የማድረግ መብት አለው በቤተ እምነቱ ማለት ነው። ስለዚህ እኛ ደግሞ እመቤታችን ቅድስት ድንግል ማርያም ከፍ አድርገን የማውጣት መብት አለን። ያው እንግዲህ ሌላ አጀንዳ እንዳይቀሰቀስ ብለው እና አባ ሕፃን ያደረጉት ነገር ነው፣ ተሳክቶላቸዋል። ለማንኛውም ደስ የሚል ጊዜ ነበረ። በዓሉ በሰላም የተጠናቀቀው በፍቅር ክቡር ከንቲባችን አዳነች አቤቤ በተገኙበት፣ ታላላቅ ባለስልጣኖች በተገኙበት ተከብሯል ማለት ነው። እኛም እንግዲህ አክብረናል። እኛ ያከበርነው ደግሞ የት እንደሆነ ላሳያችሁ። በሚገርም ሁኔታ ነው ያከበርነው፣ ህዝብ ጥልቅልቅ ባለበት መንገድ ማለት ነው። እኔው እኛ ያከበርንበትን በዓል ብቻ ዝም ብለህ ደውል ማለት ነው። ምን ከማን ጋር ነህ? ከዛ ጋር ጧፍ ይበራ አንድ ሰው እኔ አመጣለሁ። እኛንም ቅረጸናት አይደለም ሰብሰብ አድርጎ ሲበጅ ቦስ ፍሪት ሰብሰብ አድርጎ እስኪ ገባች።
ዘንድሮ ወዴት ነው የሚወድቀው የሚባል ነገር የለም። ከመጀመሪያው ጣልኩታል። ቤተሰቦቼ እኛም እንደዚህ ህዝብ ሙልት ባለበት በሳሊተ ምሕረት ቅድስት ማርያም ቤተክርስቲያን የደመራ በዓልን በሚያምር መልኩ አክብረናል ማለት ነው። እንኳን አደረሰን፣ ለዘንድሮ ዓመት ያደረሰን፣ ለዛሬ ዓመትም ያድርሰን በማለት ራሳችንን ከእግዚአብሔር ጋር የምናገናኝበትን ቀን በትናንትናው ዕለት አሳልፈናል ማለት ነው። የዛሬው ቪዲዮ ይሄን ይመስላል። እናንተ ግን የሚጠበቅባችሁ ላይክ እና ሼር ሰብስክራይብ ነው። ከኛ አዳዲስ መረጃና አዳዲስ ቪዲዮዎችን ወደ እናንተ እናደርሳለን። ህዝበ ምእመኑን ይመጥናል፣ ለህዝቡም መደረስ አለበት፣ ህዝቡም መስማት አለበት፣ ህዝቡ መፍረድ አለበት ብለን የምናምናቸው ቪዲዮዎች ወደ እናንተ እናደርሳለን በቀጣይም ማለት ነው። አሁንም በቅድስት ቤተክርስቲያን ዙሪያ እንዞራለን። ሁሌም ከቅድስት ቤተክርስቲያን ጎን ነን። ቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እንገናኛለን ቀጣይ